ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ ይዤላችሁ የቀረብኩት እንግዳ በኳስ ሜዳ ሚዲያ የምናውቀው ሚኪ አስጸደቀን ነው። ሚኪ ጥሪያችንን አክብረ እዚህ ስለተገኘ በእኔም በባልደረቦቼ ስም በጣም አመሰግናለሁ። እኔም የቴሌቪዥን ጣቢያውን በጣም አመሰግናለሁ። የሥራ ባልደረቦችንም አንተንም አክብራችሁ እንግዳ ስላደረጋችሁ ክብር ይስጥልን እላለሁ። እንደው ሚኪ ወደ ዋናው እንትን ከሜዳችን በፊት ያንተ የልጅነት ህይወት የኳስ ህይወት ምን ይመስላል? የኳስ ህይወቴ ማለት ከቅያስ አላለፈም። ቅያስ ላይ ነው የቆመው? ቅያስ ላይ ነው የቆመው። ከዛ በዘለለ በቃ እንደማንኛውም እንደ ኳስ ሜዳ ላይ ኳስ የተሰነ ተጫውቻለሁ፣ ግን በጊዜ ታለንቴን ለመለየት ሞክሬያለሁ። እንደው ከአብሮ ከተጫወቱ በትልቅ ደረጃ የተጫወታል ካንተ ጋር አብረው በትምህርት ቤት በሰፈር አብረህ ተጫወተ? የሆነ እድሜ ላይ በፕሮጀክት ግርማ ደቻሳ የሚባል ፕሮጀክት ነበር። እዛ ደቻሳ ፕሮጀክት እዛ ፕሮጀክት ላይ ሰላዲን ባርጌቹና ታፈሰን ምናምን እንደዚህ የመሞከር ነው፣ ግን ቶሎ መክሊቴን ለይቻለሁ። አንተ ቶሎ መክሊቴን ለይቻለሁ ተታን ይወጣ ተቺው ነው ተከ ያኛ ኤዲተር ስንቴስ ከሱ ጋር የመጫወት እድሉ ነበረ? ስለሱስ ስንቴን አስፋልት ላይ ምናምን አገኛት ነበር። እነሱ ትንሽ ሜዳ አይበቃውም ወይስ? ኳስ አንደኛ ነበረች፣ ኳስ አሪፍ ተጫዋች ነበረች እንጂ እድል ነው እንጂ አሪፍ ተጫዋች ነበር። አሪፍ ከሚባለ ታላንት አላቸው ከሚባሉ ከኳስ ሜዳ ልጆች አንደኛ ነው። የኢትዮጵያ እግር ኳስ አሁን ላይ ቢሆን ይቀላል። ያኔ ብዙ ተጫዋች አለ፣ እድሉን አክሰስ የማግኘቱና አክሰሱ ጠባብ ስለነበር በአንዳንድ ምክንያቶች ነው እንጂ አሪፍ እግር ኳስ ተጫዋች እንደነበረች ያውቃሉ። የኳስ ሜዳ ሚዲያ መች ተመሰረተ? ኳስ ሜዳ ሚዲያ ሀሳቡ ኖርማሊ ነው የፈረንሳይ ዓለም ዋንጫ አለ 1998 ማለት ነው። ከዛ ጋር በተያያዘ ኳስ ይስበኝ ነበር። ከዛ በዘለለ ደግሞ እንደ መዝናኛ የነበሩ ምኖች አሉ ጋዜጦች ማለት ነው፣ እንደ ሆሊውድ። ከሆሊውድ በዘለለ ደግሞ ኢንተርስፖርት ከነሱ የምናያቸው ነገሮች እና ኢንፎርሜሽኖች በኋላ ላይ ደግሞ ኤፍኤም 97.1 ሲጀመር ደግሞ የመጡ ነገሮች አሉ። ከስፖርቱም በምን ከዛ ጊዜ ጀምሮ መረጃዎችን በመሰብሰብ ሁለተኛ ደግሞ አካባቢ ላይ ምን ነበሩ እነዚህ ቴሌቪዥን ላይ ሬዲዮ ላይ የምናያቸው እነዚህ ፐብሊክ ፊገር የሚባሉ ሰዎች ያው ስትወጣ የምታያቸው ወይ ደግሞ ልጅ ሆነ እንደዚህ ጸጉርን የሚያሻሽሉ ምናምን የብሔራዊ ቡድን ተጫዋቾች፣ ዘፋኞች። አሁን የብሔራዊ ቡድን ተጫዋቾች እና ሊረዲ ማሟላሙ ሻንቋ ስፔታ ምናምን በቲቪ ታያቸዋለህ፣ ውጪ ደግሞ ታገኛቸዋለህ። ስለዚህ ወደ ስፖርቱና ኢንተርቴይንመንቱም ደግሞ ስታይ እኔ የተማርኩ ቀስተ ዳመና ትምህርት ቤት ነው። ቀስተ ዳመና ትምህርት ቤት ደግሞ ስትሄድ ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ የዛ ግቢ ልጅ ነው። አስቴርን የሚቀበላት ብለን ነበር መጀመሪያ ያየ ነው፣ ያጅባት ነበር። እና እሱን ለማየት ራሱ እንደዚህ አስቴርን የሚቀበላት እንጠራው ነበር ሁላ ግቢ ውስጥ ማለት። ወዲያውኑ ደግሞ በአመቱ ምናምን የሙዚቃ ንግስናውን አረጋግጦ ትልቅ ሙዚቀኛ የነሱ ተጽዕኖ ነው ኳስ ሜዳ ሚዲያ እንድመሰረት ያደረገኝ ማለት ነው። ዘርፈ ብዙ ሰዎች ያሉበት አካባቢ ላይ ማለት በሙያቸው። ኳስ ሜዳ ሚዲያ ከተመሰረተ ስንት ጊዜ ሆነ? ኦልሞስት ወደ 3 አመቱ ነው። 3 አመቱ ነው። አሁን አዋርድ መሸለም የጀመራችሁት መቼ ነው? አዋርዱ ሀሳቡ በጣም የቆየ ነው። አዋርዱ ሀሳቡ የቆየ ነው ማለት ከሚዲያው በፊት ነው። ምን አዋርዱን ነበር ማሰብ የነበረው ማለት 1990ዎቹ ላይ የኢትዮጵያ ሙዚቃ ኢንተርቴይንመንት ኢንዱስትሪ ሁሉም የተሟሟቀበት ዘመን ነበር። ታዳጊም ብትሆን እንደዚህ አይነት ነገሮች መረጃውን የማግኘት አድቫንቴጁ ስላለ ምኖች ነበሩ ፕሮግራሞቹን እናስብ ነበር። እና 1990ዎቹ መጀመሪያ እነ ታደለ ሮባ እነ ብርሃኑ ተዘራ የጎሉበት አመት ነበር። በዛ አመት እንዲች ነው ምናምን የሚሉ ሙዚቃው ምናምን እየተጫወቱ ከዛ 1993 ላይ ስመጣ ደግሞ ቴዲ አፍሮ አውትሻይን ያደረገበት ትልቅ አመት ነበር። ሙዚቃውን ኢንዱስትሪ የተቆጣጠረበት ማለት ነው። ከዛ በመቀጠል እዛው በአመቱ አካባቢ ጅጋዮ ሽባባው ኳስ ሜዳ የሚዘፈን አወጣች። ከዛ አብነት ቀዝቃዛው ላፈን ብሎ ኢምፓየሩን ፈጠረው ማለት ነው። ከአብነት ቀጥሎ ደግሞ አብዱኪያር መርካቶ ሰፈሬ ከሳውዲ። ከዛ በዘለለ ብዙ በቃ የሙዚቃ ኢንተርቴይንመንት ኢንዱስትሪ የተነቃቀበት ነው። ከዛ በዘለለ ደግሞ ኢትዮጵያ እግር ኳስም ወርቃማ የሚባል ዘመን ነበር። 1993 ላይ ነበረው የወጣቶች የአፍሪካ ዋንጫና የዓለም ዋንጫ ላይ እና አሸናፊ ግርማ ዮርዳኖስ አባይን ያወቅንበት ዓመተ ምህረት አርጀንቲና ሄዶ ቡድን ማለት ነው።
ከዛ በዘለለ 1994 ላይ ደግሞ ምን ተፈጥሯል? ኢትዮጵያ ከሀገር ውጪ የመጀመሪያ ሴካፋ ዋንጫ የበላችበት አመት ስለነበር እዛ ቡድን ላይ እነ ካሊድ መሐመድ እነ አንዋር ትንሹ እነ ማሞ አለም ሻንቆ አስፔታ ሌሎች እነ ሙሉዓለም ረጋሳ ምናምን ስለነበሩ የኢንተርቴይንመንት ኢንዱስትሪ ጠቅላላ የተነቃቃ አመት ነበር። ከዛ ኦልሞስት ሃይስኩል ተማሪ ያለው ፕሮፖዛል ሰራው ጀስት ኳስ ሜዳ አዋርድ የሚል ማለት ነው። ከዛ ኢትዮጵያ ሚሊኒየም ነበር። ኢትዮጵያ ሚሊኒየም ስለነበር ኦልሞስት 10 ክፍል ምናምን ተማሪ ነበር። 99 ላይ ሚሊኒየም በሚባልበት ጊዜ ነበር። ከዛ ይወርኩኝ ከአንድ ጓደኛዬ ጋር የኢትዮጵያ ሚሊኒየም ምክር ቤት የኢትዮጵያ ሚሊኒየም ኮሚቴ በነ ስዩም በረደድ የሚመራ ነበር አለ። ለነ ስዩም በረደድ ምን አደረኩ? ፕሮፖዛሉን ሰጠዋቸው። በወቅቱ ልጅ ስለነበርክ ምናምን እና በጀትም እንደሌላቸው ነገሩኝ። እንደዛም ያው ተስፋ መቁረጥ የለም የትይዘን ሄደን የአዲስ አበባ ሚሊኒየም ምክር ቤት የሚባል ማዘጋጃ ግቢ ውስጥ ነበር። ማዘጋጃ ግቢ ውስጥ ሄደንና ለማን ሰጠን? የዛኔ ኪሮስ ኃይለስላሴ ነበር የአዲስ አበባ ሚሊኒየም አርቲስት ኪሮስ ኃይለስላሴ የአዲስ አበባ የሚሊኒየም ምክር ቤት ሰብሳቢ ነበረው ማለት ለሱና ፕሮፖዛሉን ለሱና የሱ ደግሞ የህዝብ ግንኙነት ኃላፊ ነበር። በኋላ ላይ የሚታወቀውን በየአመቱ የሚከበረው የሰንደቅ ዓላማ ቀን የሚባለውን አይዲያ ያመጣው ሰውዬ ማለት ነው። ስሙ በውል ጠፍቶብኛል። እሱ ያው ኪሮስ ሴሌብሪቲ ስለሆነ ምን አድርገ የማነ ምናምን የሚባል ሰው ነው። እሱ እንደዚህ አይ በጀት የለንም በወቅቱ ያንግ ስለነበርክ እነዚህ ያሉትን ነገሮች ምን ስለምታረግ በጀት የለም አይነት ነገር ምናምን አይነት ነገር አለና እንዳይካሄዱ ነው። ይሄ ነገር ተጽዕኖ የመጣብኝ አንደኛ ኢንተርስፖርት ሆሊውድ ጋዜጣ መዝናኛ በአጠቃላይ ሆኖ ደግሞ የከፍተኛ 6 ያ ማኔላ ካይ ልጅ አለ አንድ አበራ ሳሌ የሚባል የቲቪ የ120 አዘጋጅ ነበር። አራት ጋንጋ ማለት ነው። አበራ ሳሌ እሱ የሚገርመው ኳሊቲው ማለት ነው። በቃ ኦስካርን ኦስካር ስለ ግራሚ ተከታታይ ፕሮግራሞችን ታይ ነበር 120 ላይ። የዛኔ የኢትዮጵያ ሕዝብ አንድ ኢንፎርሜሽን ያለው ቲቪ ነው የምታየው። የሱን ፕሮግራም ከማሰብ የተነሳ ለምን የኢትዮጵያን አርቲስቶች የኢትዮጵያን ምናምን ባለሙያዎች እነዚህ ሴሌብሪቲዎች በዛ ደረጃ አይከበሩም የሚል ሐሳብ ከልጅነት ጀምሮ ተጽዕኖ እንዲያደርግብኝ ያደረገው አንደኛ አበራ ሳሌ ነው እና በዛ የመጣ ሐሳብ ነው። ቆይቷል ሐሳቡ ማለት ኦልሞስት 20 አመት ምናምን ሲብላላ የቆየ ነው። ከ1994ቱ እነ ሙሉዓለም ምናምን ከተሸለሙት በኋላ ሁለተኛው መሆን ይችል ነበር። ያው በወቅቱ ልጅነቱም አለ። ከዛ በዘለለ ደግሞ የአቅሞቹ ስንነት ስለነበሩት ነው እንጂ ኳስ ሜዳ አዋርድ የቆየ ሐሳብና ምን ያደረገ ነው። አምና ግን ለመጀመሪያ ጊዜ አዘጋጅተናል። ለመጀመሪያ ጊዜ ስናዘጋጅ አምና ላይ ታዋቂውን ግጥምና ዜማ ጸሐፊ ከ1400 በላይ ግጥምና ዜማ የሰራው ጸጋይ ደቦጭን እንዲሁም የኢትዮጵያ ወጣት ብሔራዊ ቡድን አምበል የነበረውንና ጊኒ ላይ ኢትዮጵያን ከ31 አመት በፊት ጎል አስቆጥሮ ጊኒ ላይ ከቀሩ ተጫዋቾች አንደኛ የነበረውን ያገር ባለውለታውን አቦነ ማሞ እርስ በርሳቸው ያም ተሸላሚ መሆኑን ሳያቅ የኛውም ተሸላሚ መሆኑን ሳያቅ በቆንጆ ሁኔታ የተሰራ ፕሮግራም ነው። የመጀመሪያው ኳስ ሜዳ አዋርድ ማለት ነው። የዛኔ ደግሞ በእንግድነት ፋና ለማት በሚል ፕሮግራሙ ከነገና ደግሞ አርትስ ቲቪ አርትስ ስፖርት በሚለው ፕሮግራሙ ሰፊ የሆነ የሚዲያ ሽፋን የተሰጠው ትልቅ ፕሮግራም ነው። ኦኬ አሁን እዛ ፕሮግራም ላይ ውስንነት ይታይ ነበረ። ኳስ ሜዳና አካባቢዋ ላይ ብቻ ያተኮረ ነው ይባላል። ለዚህ የምትሰጠው መልስ አለ? ሐሳቡ አሁን ቅድም መጀመሪያም እንዳስረዳው ነው። ኳስ ሜዳ አዋርድ ትልቅ አዋርድ ነው የሚሆነው። ለምን ዮርዳኖስ አባይ የኳስ ሜዳ ልጅ አይደለም፣ ያገር ባለውለታ ነው። እነሱን አስቤ ነው የዛኔ 90ዎች ውስጥ የነበረው ከኢቲቪ እና ከአንዳንድ ጋዜጦች የምንሰማቸው ኢንፎርሜሽኖች አሉ አይደለ? እነሱን ታሳቢ አድርጎ ነው የዛኔ ፕሮፖዛሉ የተሰራው። አሁን ሲጀመር ማንኛውም ሐሳቦች ከትንሽ መጀመር ስላለባቸው ነው። ኳስ ሜዳ አሸዋ ሜዳ የምትሄድ እኮ ድሬዳዋ ኳስ ሜዳ ነው። የትኛውም ቦታ ብትሄድ ኳስ ሜዳ ነው። ኳስ ሜዳ አዋርድ እንደ ሀገር ለሀገር የተሰጠ ትልቅ በረከት ነው ብዬ ነው የማስበው። ኳስ ሜዳ ግን አካባቢው ከየት እስከ የት ይገለጻል? በትክክል ገለጸው ብልክ እኔ አሁን ኳስ ሜዳን እንዴት ትገልጸዋለህ ብትለኝ ከጊዮርጊስ እስከ ኮልፌ ወደዚህ ስቴ ደግሞ ከልደታ እስከ ጉለሌ ወይ ፓስተርን አልፈ ማለት ነው እስከ ሩፋኤል ድረስ ብዬ ነው የማስበው። ከዛ በዘለለ ሜዳው የሚያጋራቸው ሰዎች ሁሉም ናቸው። ኦልሞስት በፊት ከአዲስ አበባ ጥበት ጋር ተያይዞ አሁን ምንድነው ከ2000 በኋላ የተፈጠረ ነገር አለ እንደዚህ የከተማ መስፋፋት ነው እንጂ ያቺ አካባቢ ሁሉም ሰው ከየትም መጥቶ የሚጫወትባት ሜዳ ነች፣ የጋራ ነች
እና አሁን አዲስ ከተማ ክፍለ ከተማና ዙሪያውን ያሉት ልደታ አራዳ ምናምን ትላቸው ጫፍ ላይ ያሉት እነሱ ራሱ ኳስ ሜዳ ናቸው ብዬ ነው ታርጌት አረጌ የማስበው። ለምን አብዛኞቹ አሁን ከጣሊያን ሰፈር እነማን መተው እነ ኤልያስ ጁዋር መተው ኳስ ሜዳ ተጫወቱ ነበር። እሱ ያስገርም እነ ሙልጌታ ከበደ ከደሴ መተው ኳስ ተጫውተዋል። ኳስ ሜዳ ሙልጌታማ እዛ መኖር ጀምሮ ነበር። አቶ በርሲሳ ምን ሰጥተውት ማለት እነ ገብረ መድን የኖሩበት ሰፈር ነው። ግዴታ መወለድ አይጠይቅም። ሜዳም ደግሞ ምንድነው የደስታ የአንድነት የሁሉ ነገር ነው። ግን ኳስ ሜዳ ሲባል እኛ እኮ የኳስ ሜዳ ልጆች ነን የሚባል ነገር አለ። ግን ኳስ ሜዳን እኔ ስገልጸው ከድምጽ ሻይ ቤት እስከ ፓስተር ነው የምገልጸው። ሞቢልን አያካትትም፣ አዲስ ከተማ ትምህርት ቤትን አያካትትም፣ ፋሲል ፋርማሲ ድረስ እነ ካሳይ ሰፈር ድረስ አያካትትም። እኛ እኮ ኳስ ሜዳ ነን። እነ ሙሉ ዓለምንም አያካትትም። በትክክል ኳስ ሜዳን ብቻ አካባቢውን ገለጻት ካልከ ኳስ ሜዳ አቃፊ ነው። አሁን አንዳንድ ጊዜ እግር ኳስ ላይ ያለ ነገር አለ መበሻሸቅ የሚባል ነገር ሞቢል ምናምን መበሻሸቅ እና ግን ሆነም ቀረ እዛ ሜዳ ላይ ትጫወታለህ። አዎ እና ለመበሻሸቅ የምትሄድበት ስቴፕ ነው እንጂ ኳስ ሜዳ ይሉልኝ። ለመበሻሸቅ ማለት እግር ኳስ ላይ ያለ እቺ 90 ደቂቃ የምትወጣትላላ ከዛ የምትበሻሸቃቸው ነገር ነው እንጂ ኳስ ሜዳ ኤሪያዋ ሰፊ ነው። ሜዳውን ደግሞ ያልተጋራውም ያልተጫወተበትም የለም። የመጀመሪያው የጥቁር በጣሊያን ጦርነት ጊዜ ጥቁሮች የሚጫወቱበት የነበረ ሜዳ ነው። ትልቅ ሰፊ ሜዳ ነው። በደርግ ጊዜ የተሰነ ተካፍሎ ለወረዳ ሆነ ወረዳ 7 የሚባለው ከፍተኛ 7 ከዛ በኋላ እኛ ያያወቀን እሸት የሚባለው ትምህርት ቤት ተሰራ እንጂ ኳስ ሜዳ ያልጫወተ የለም። እነ ገብረ መድን ከክፍለ ሀገር መጥተው ተጫውተውበታል። እነ ሙልጌታ ከበደ ሜዳ ደግሞ በአጠቃላይ ፍሪደም ነፃነት ኳስ መጫወቻ ቦታ እስከሆነ ድረስ የኔ ነው የምትለው አይደለም። ስለዛም ነው አካባቢዋን ይገልጻል ብዬ ነው እኔ ኳስ ሜዳን አካባቢዋን ናሬት ያደርጋል። ግን አቃፊ ስለሆነ ምን ሆናለ በአለፈው አመት ያው አዋርድ የኳስ ሜዳ አዋርድ ስትሸልም ጠበብ ባለ በአዳራሽ ውስጥ ነበረ። ለዘንድሮስ ምን ታስቧል? አው ከተማ ውስጥ አሉ ከሚባሉ ትልልቅ ሆቴሎች ውስጥ አንደኛው ሆቴል ይካሄዳል ብለን እናስባለን። ቆንጆ ሆኖ ይዘጋጃል። የተለያዩ ሚዲያዎች ይጋብዛሉ። ዘርፍና ካታጎሪው ይበዛል። ኢንተርቴይንመንት ላይ ይሸልማል። ስፖርት ላይ በደንብ ሰፊ አርጎ ይሸልማል። የአመቱ ምርጥ እግር ኳስ ተጫዋች እውቅና ይሰጣል። አሰልጣኝ ይሰጣል። ክለብ ይሰጣል። ከዛ በዘለለ ምርጥ አልበም፣ ምርጥ ፊልም፣ ምርጥ ቲያትር ያለ እውቅና ይሰጣል። እየሰፋ ይመጣል። አናውንሲንጉም ደግሞ እየጨመረ በቴክኖሎጂ የተደገፈ እየሆነ ይመጣል። መጀመሪያ ሲጀምር 1 ነው 2 3 እያልክ የምትሄድባቸው ስቴፖች ይላሉ። ዘርፈ ብዙ የሆነ ሽልማት ነው የሚሰጠው ኳስ ሜዳ አዋርድ። ኦኬ በዛ በኳስ ሜዳ አዋርድ ላይ እኔ አሁን ኳስ ሜዳና አካባቢው ሲነሳ ብዙ ጊዜ ስሙ ከኳስ ጋር ሲያያዝ ደስ የሚለኝ አስቻለው ደሴ ነው። ሲጫወት እድለኛው ባላየውም በጤና ቡድን ደረጃ ግን የማየት እድሉ ነበረኝ። እንደዚህ አይነት ሰዎችን ሲያቀፈ ነው አሁን እዚህ እንትን ላይ ወይስ አሁንም እንደ ባለፈው እንደ ሸለምከው አዋርድ እዛው አካባቢ ላይ ነው የሚያንዣብበው ወይስ አገር አቀፍ ነው? ቅድም ለመጥቀስ ሞክሬያለሁ። 90ዎቹ ሳይሆን 99 ላይ ፕሮግራሙ ቢሳካ ኖሮ ኳስ ሜዳ አዋርድ ለስንተኛ ነው የሚሆነው? ኦልሞስት ለ17ኛ ለ18ኛ ነበር የሚዘጋጀው። ትልቅ ሽልማትም የሚሆን ዘርፍ ነበር እና ለሀገር ትልቅ ደረጃ የህይወት ዘመን ተሸላሚ የሚል ተሸላሚ አለ። ግዴታ የኳስ ሜዳ ልጅ ብቻ ሳይሆን ሌሎችም ተካተው ሽልማት የሚሰጥበት ዘርፍ ነው። አሳታፊ ነው። ሁሉንም የሚያሳትፍ ነው። ምርጥ እግር ኳስ ተጫዋች ስትልኮ ግዴታ የኳስ ሜዳ ልጅ አይደለም። የፕሪሚየር ሊጉ ምርጥ ተጫዋች ካልክ ኳስ ሜዳ ላይሆን ይችላል። አሰልጣኝ ስትል ላይሆን ይችላል። ግን መሸለም አለብህ። ከዛ በዘለለ የህይወት ዘመን ሽልማት እንሰጣቸዋለንም ብለን ታርጌት ያደረግናቸው ሰዎች አሉ። እንደ ኮሚቴ እንወስንና እውቅና እንሰጣለን ማለት ነው። በሙዚቃው ዘርፍ ይሄን ነገር በደንብ አስባችሁበታል? አልበም ምናምን ብላል። አናውንስ እናደርጋለን። ሁለተኛ የተለያዩ አሁን ዓለም አቀፍ ያሸላለም ዘይቤዎች አሉ አይደል? አሁን የሆነ ጊዜ ፊፋ ላይ ካፒቴኖችና ምኖች ምን ያደርጉ ነበር? ድምጽ ይሰጡ። ካፒቴኖችና አሰልጣኞች በሱ አይነት መንገድ አድካሚ ባልሆነ መንገድ ምን እናደርጋለን? ድምጽ የሚሰጡበትን መንገድ እንፈጥራለን እና በየጊዜው እያደገ ይመጣል ብለን የምናስበው ትልቅ አዋርድ ነው። ኦኬ ባለፈው ኃይሌ ካሳይ ሲመጣ አቀባበል ስነ ስርዓት አድርገ ነበር። እሱ ላይም የተገኙ ተጫዋቾችም ነበር። እስቲ ስለ ኃይሌ ቤት አቀባበል ስለ ኃይሌ ካሳይ መምጣትም የበሰረው የኳስ ሜዳ ሚዲያ ላይ ስለነበር
አዎ የኃይሌ አቀባበል በዋነኝነት የኳስ ሜዳ ጤና ስፖርት ኳስ ሜዳ ሚዲያም እና ሀሳብ ይዘን አብረን የሰራነው ነገር ነው። ከዛ በዘለለ ኃይሌ ሲመጣ በሁለተኛ የመጀመሪያው የጥምቀት በዓልን በጋራ አብረን ያከበር ነው። ከሚወደው ከሜዳ ጋር ተቃራኒ የነበረው በኋላ ላይ ደግሞ አብሮ የተጫወተው ኃይሌ ብዙ ጊዜ የሚያደንቀው በአንድ ቴሌቪዥን ጣቢያም ቀርቦ የጎል ማሽኑ ብሎ የገለጸውን ተካገለቱን ይዘን የገባ ነው። ተካገለቱ ቀድሞ ተሰበረ እንጂ ኢትዮጵያ ውስጥ ታሪክ ይሰራሉ ከሚባሉ ኳስ ተጫዋቾች አንደኛው ነው። የባህር ትራንዚት እያለ ነው ያ ጉዳት የደረሰበት እና ኃይሌ በጣም ሰርፕራይዝ ሆኖ ነበር። በእንባ ነበር የተቀበለው። ያወሩት ነገር ደስ ይላል። የፕሮግራሙን ብዙ ያደመቁት ሰዎች ነበሩ። ከጋዜጠኛ ተመስገን ባዲሶ ጭምር ፕሮግራሙ በጣም ልዩ ነበር፣ የኃይሌ ፕሮግራም ማለት ነው። ሁለተኛ ደረጃ ደግሞ አሁን ቅድም ያልነው ነገር ማለት ነው እቺ ኳስ ሜዳ ከዚች ዝች ነች ምናምን የሚባለው ነገር ፉርሽ እንደሆነ ትክክል እንዳልሆነ የገባኝ ፕሮግራም እሱ ነው። ለምን እንደነው ነጋሽ ተካ ከምንድናቸው ከፍቲያ 6 የሚባለው ማለት ከአስፋልት ወደ ወይ የካቲያ 3 ናቸው። እነሱስ ሜዳውን የጋራ ነበር የሚጫወቱበት። በወቅቱ እንዳለ መሸናነፍ አለ። ሲጋጠሙ ማን አሸናፊ ማን ተሸናፊ እንደነበር ብዙ ያስታውሱ ነገር አለ። ተነፋፍቀዋል። ኃይሌ ላይ ሪል ስሜት ያየውበት የዛን ቀን በቃ ሪል ስሜት በቃ የማይደብቀው አይነት ስሜት የለም። የፍቅር አንተ ተካ ምናምን ብሎ እንደዚህ ነው አንስቶ ያቀፈው እና ደስ ይላል። አረጀህብኝ ምናምን አለው። ያኛውም ማዘነ በእንባ ተለቃቀሱ። በቃ ልዩ ፕሮግራም ነበር። በወቅቱ አንተም ነበር ያየኸው ነገር አለ። ባልደረባም ስንት ነበረች እና በጣም ቆንጆና ማለት ቅጽበታዊ ነገር የማንደግማቸው ሙቭመንቶች ብዬ የማስባቸው ነገሮች ናቸው እና ያ ፕሮግራም ራሱ እንዳስብ ያደረገኝ መጀመሪያ ምንድነው ያንተም ፕሮግራም በብዛት ነው ያለን አርቲስት ላይ ከማዘር ጋር ሆኜ ምናምን ነው ማያት። ከዛ ምን አይነት ነገር አለ ልክ አንተ ምን ታነሳቸው ሰዎች አሉ ስለ አይደለም ስለ ተካ ምናምን አረ ተካ ምናምን ብላ በወቅቱ ነበረች ያየችው ታሪክ አለ። እሷ የነገረችኝ ታሪክ አለ። እሱን ነገር ይዤ ነው ተነስቼ አንተን እባክህ ምናምን ብዬ የተካን ስልክ ተቀበልኩ። ከዛ የተካን ፕሮግራም የጋሽ ተካን ፕሮግራም አመቻቸን ማለት ነው። ልዩ ቀን ነበር። ከሱ ውጪ ከማንጋም የአቦነ ማሙ የታላቁ እግር ኳስ ተጫዋች የአቦነ ዘጋቢ ፊልም የተወሰነ ቀርጸናል። የተወሰነ የሚቀረን ነገር አለ። እዛ ላይም አቦነ የማይደገም ሰው መሆኑ ምናምን ከራሱም ሪፈር ያደረኳቸው ነገሮች አሉ እና ያ ጄኔሬሽን አሪፍ ጄኔሬሽን ነው። ደስ ይላል ምናምን ጊዜውም ጥሩ ነበር። ያምራሉ። ፍቅራቸውም ደስ ይላል። በቃ እንደ አባት ናቸው። ደስ የሚሉ ሰዎች ናቸው። እንደውም ለኃይሌ ካሳዬ የተለያየ ስጦታም ተካሂዶለታል። አንድ ስጦታም ደግሞ በእነ ሄኖክ በኩል የተደረገ ነበር። ስለሱ እስቲ። አው እሱን ስጦታ የመራው በዋነኝነት ታላቁ ድምጻዬ ክቡር ዶክተር ቴዎድሮስ ካሳሁን ወይ ቴዲ አፍሮ ነው። ሄኖክ ሄነሪ በዋነኝነት በማስተባበር የዋነኛውንና የኮከቡን ድርሻ ተወጥቷል። ከሄኖክ ሄነሪ በዘለለ ደግሞ እነ ሊዲያ አሉ ጋዳኛ ሊዲያ ማለት ነው። ሊዲያ ከነገና ደግሞ አዳነ ገርማ ታሪኩ ኢትዮጵያ አሜሪካ ኤርሚያስ ብርሃኔ እዛ አሜሪካ ዋሽንግተን ዲሲ አካባቢ ያሉ ሰዎች በጣም በከፍተኛ ነገር የተወጡት ነው። ሄኖክ እዛ ላይ ቅመም ነች። ሁሉ ነገር አብዛኛው ነገር ያደረገችው ከቴዲ አፍሮ ነገሮችን ምን ማኔጅ ያደረገች ሄኖክ ሄነሪ ነች ማለት ነው። እና አሁን የአዋርዱን ወደ መጨረሻችን እየመጣን ነው። አዋርዱን በዚህን አልክ ካሰብክ በተለያየ ዘርፍ ነው። በእንግድነትስ በመና ምንድነው የታሰበው? የዚህን አል በሊንጫጫው ኃይለኛ ነገር እንደሆነ ነው የሚሰማው። አዋርዱ የታሰበው በኪነ ጥበብ ዘርፍ ሽልማት በኪነ ጥበብ ዘርፍ ሲሸልማል በምን ይሸልማል ማለት ነው። ከዛ በዘለለ ትልቅ እንግዶች የሚገኙበት ሴሌብሪቲ ሰዎች የሚገኙበት ፕሮግራም ነው። ኳስ ሜዳና አካባቢው ያላወጣው ሴሌብሪቲ አይነት የለም። ኳስ ሜዳና አካባቢው ትልቅ ተጽዕኖ ማየት የምችለው የፖሊስ ማርሽ ባንድ የሚባል አለ። የፖሊስ ማርሽ ባንድ 90% የኳስ ሜዳና አካባቢው ሰው ከቴዎድሮስ ካሳሁን አባት ጀምሮ ማለት ነው። እነ ሙሉቀን መለሰን በላቸው እንዳለ ኳስ ሜዳ ላይ ኤሪያ ላይ የነበሩ ሰዎች ናቸው። ስለዚህ ኳስ ሜዳ አዋርድ ስሙ ምኑም የነሱ ስለሆነ ምን አለ ራስ ቲያትር የሚባለው መስሪያ ቤት አለ። የራስ ቲያትር ከግማሽ ሰራተኛው በላይ የምንድነው የኳስ ሜዳ አካባቢ ሰው ነው። እነ ደበሽ ተመስገነን ይዘ
ሌሎችን ይዘህ ማለት ነው። እነ ንጉሱ ዘውገ በቃ ዘርፈ ብዙ ባለሙያዎች ያሉበት ሰፈር ነው። ሄለን ታደሰን ይዘህ የበረዶ ዘመን ቁጥርና አንዱ እሷ አሁን የመጀመሪያው ሴት የሚባሉ የፊልም ዳይሬክተሮች አንደኛዋ እሷ ነች። ቸርነት የሚሉት ሁለገቡ የኪነ ጥበብ ባለሙያ አለ። ሲገጥም የሚያምርበት ሲስል የሚያምርበት ሁሉ ነገር የሚችል እነሱ ስላሉ አዋርዱ የነሱም ነው። አዋርዱ በድምቀት ነው የሚዘጋጀው። የተለያዩ ስፖንሰርሺፕ አካላቶች አሉ፣ አብሮን የሚያግዙ አብሮን እየሰሩም ያሉ አሉ። ከእናንተ ጀምሮ የአየር ሰዓታችሁን ሰጣችሁ ፈቃደኛ ሆናችሁ እየሰራችሁ ነው። ዘንድሮ ራሱ ጥቁር አደይን ፊልም ምርጥ ፊልም ብሎ የተሸለመው ፍጹም ካሳሁን ራሱ እሱም ራሱ እዛው ኳስ ሜዳ ኤሪያ ላይ አብነት አጎናፈር ታናሽ ወንድም ነው እና ከተማዋ ጠባብ ስለነበረች ቅድም እንዳልኩ ከጊዮርጊስ ከምን የነበረው ሰው ነው። ያኛው ሰው ደግሞ እዛው ኳስ ሜዳ ላይ የምታካተው ሰው ነው። ለምን በኳስ ትገናኛለህ፣ በኪነ ጥበብ ትገናኛለህ። አሁን መስታወት የሚባለው ባንድ ነበር በፊት እና አክሊሉ እነ ታሪኩ በርታ የነበሩበት ምናምን ስታየው የአብነት ልጆች ያሉበት እነ ይስማለም እንደዚህ ሰርክሉ አንድ አካባቢ ስለሆነ ኳስ ሜዳ አዋርድ ማለት ደግሞ የነሱ አዋርድ ነው እና ብዙ ሴሌብሪቲዎች አብሶ ደግሞ 90ስ ላይ ኮከብ የነበሩ ሰዎች የሚያደምቁ ትልቅ አዋርድ ነው። በክብር እንግድነት ይገኛሉ ብለን የምናስባቸው አንደኛ የባህልና ቱሪዝም ሚኒስቴር ነው። ከባህልና ቱሪዝም ሚኒስቴር በዘለለ ኦሎምፒክ ኮሚቴ ስፖርትና ምንን ስለሚያካተት ማለት ነው። ከነገና የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ፣ የአዲስ አበባ ወጣቶችና ስፖርት ኃላፊ አቶ በላይ ደጀን፣ የአዲስ አበባ ባህልና ቱሪዝም ቢሮ ዶክተር ይሩት፣ ሌሎች በቃ አቃፊ የሆኑ ትልቅ የመንግስት ባለስልጣናትም እነ ዳዊት ምንዳይን ጨምሮ ማለት ነው ትልቅ የመንግስት ባለስልጣናቶችም ሴሌብሪቲው የሚገኝበት እነ ሰይፉም ያደምቁታል ብዬ አስባለሁ። እነ ሰይፉም ያደምቁት 90ስ በብዛት ነው። አሁን ኦሊውድ ጋዜጣም አንዱ የነሱ ነበርና 90ስ የሚባለውን ጎልደን ጄኔሬሽኑን የፈጠሩት እነሱ ናቸው። ተባብሯል በዛ አካል ውስጥ ማለት ነው። አሁን የኢትዮጵያ ሙዚቃ አሁን አንዳንድ ሰው 70ዎቹ ሊል ይችላል፣ አንዳንድ ሰው 60ዎቹ ሊል ይችላል፣ 50ዎቹ ሊል ይችላል። እኔ በሰማሁትም ባየሁትም ስቲል ነው ትክክል የሆነ 90ስ ጎልደን ጄኔሬሽን ነው። እዛ ውስጥ ደግሞ የነበሩት አብዛኞቹ ኳስ ሜዳና አካባቢ ያሉ ሰዎች ናቸው። ያ ጎልደን ጄኔሬሽን ስለሆነ ቆንጆ የሚሆን ፕሮግራም ይሆናል ብለን እናስባለን። ሁሉም ሴሌብሪቲ የሚገኝበት ትልቅ ፕሮግራም ነው። በስፖርቱ በኩልም ደግሞ ትልቅ ጃይንት ሰዎች አሉ እዛ ኳስ ሜዳና አካባቢ የተፈጠሩ ለናሽናል ቲም እነ ሙሉ ዓለም ረጋሳ እነሱ ሀገር ውስጥ የመምጣት አክሰሱ ካላቸው የሚሳተፉበት ትልቅ ፕሮግራም በትልቅ ሆቴል የሚዘጋጅ ትልቅ ፕሮግራም ነው። ኳስ ሜዳ አዋርድ ማለት ነው። ኳስ ሜዳ አዋርድ በኳስ ሜዳና አካባቢ ከተማ ውስጥ ራሱ አሉ የተባሉ ብዙ ኢንቨስተሮች የወጡበትም አካባቢ ነው። እኔ አንዳንድ ጊዜ ደነግጣለሁ። ወይኔ ሳልወለድ ወይ ምን ሆነ እገሌ ምናምን እዚህ ጋር ነበርኩት ይባላል። አሁን ማስታወቂያ ስለሚመስል ስማቸውን አጠራን እንጂ በቃ እገሌ ስትል እዛ አካባቢ ነበር። እገሌ ስትል በቃ አሁን ከተማ ውስጥ አሉ የሚባሉ ሰዎች ራሱ በንግዱ አሉ የሚባሉ ድፍንም ብትላቸው ኳስ ሜዳና አካባቢው ያሉ ሰዎች ስለሆኑ አዋርዱ ትልቅ የማይሆንበት ምንም ምክንያት የለም። እነሱም ደግሞ ከጎናችን እንደሚሆኑ ጥርጥር የለኝም። እንግዲህ ሚኪ አሪፍ ነገር ነው። እግዚአብሔር ተጨምሮበት አዋርድም ያማረ የደመቀ እንዲሆን አርት ስፖርት ዝግጅት ክፍል ይመኛል። በመጨረሻ ቀረ የምትለው ነገር ካለ ምስጋናም ከሆነ ኳስ ሜዳ አዋርድ እንዲሆን ኳስ ሜዳ አዋርድና ሚዲያ እንዲሆን የሚያደርጉት ከጎን ያሉ ትልቅ ሰዎች አሉ። ለነሱ ምስጋና ይገባቸዋል። አሁን ገሌ የሚለው ነገር እንዳያጋጨን ሁሉም በጣም እናመሰግናለን ለምታደርጉልን ነገር በሐሳብ በሞራል በገንዘብ አብራችሁ እንዳላችሁ ለበፊት ለኢትዮጵያ እግር ኳስ ብሔራዊ ቡድን ተጫዋቾች ታሪክ የሰራችሁ ከነገና በጦር ቤትም ያላችሁ ብዙ ሰዎች ከጎን ያሉ ከሀገር ውጭ ያሉት ሳውዲ አረቢያ ለምሳሌ ቴዲ ካርጎ ከጎኔ ነው ያለው። አሁንም ራሱ ትልቅ ነገር ቃል ገብቶልኛል ያደርግልሃለሁ ብሎኛል። እጅግ በጣም ክብር ይስጥልኝ፣ አመሰግናለሁ። ሌሎችም አሉ ካጠገቤ አስፔታ አለ እገሌ ማለት ካንተ ሆናለ ለሁላችሁም ክብር አለን፣ እናመሰግናለን። እንኳን ከጎናችን ሆናችሁ ክብር ይስጥልን ነው ምናል። እንግዲህ እኛም የተሳካ እንዲሆን ደግሜ እመኝላለሁ ሚኪዬ። አሪፍ ያማረ የደመቀ አዋርድ እንደሚሆን ጥርጥር የለኝም። እዚህ ድረስ መጥተህ ይሄንን ቃለ ምልልስ ስለሰጠኝ በድጋሚ አመሰግናለሁ። እኔም ክብር ይስጥልኝ አንተም ከጎኔ ሁሌ ለምታበረታታኝና አርትስ ቲቪ ሙሉ ክሩ ማኔጅመንቱን ጨምሮ
ሁሌም ከኪነ ጥበብና ከኢንተርቴይንመንት ኢንዱስትሪ ጎን ናችሁ። እናመሰግናለን። እንግዲህ ከእንግዳችን ጋር የነበረው ዝግጅት ይህንን ይመስላል። ሳምንት ከሌላ እንግዳ ጋር እስከምንገናኝ እስከ ሳምንት ቸርን ሰንብት። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።